ከምር ግን እህቶች የእውነት እንደዚህ ሽንት ቤት የምትተኙ አላችሁ? የሆነ ሽንት ቤት እንዲተኙ የሚያደርጉ አሰሪዎች አሉ አረብ ሀገር ላይ ማለት ያው እይታ ለማግኘት ምናምን ዝም ብሎ የውሸት ቪዲዮም ስለሚሰራ በአሁኑ ሰዓት እውነቱን ውሸቱን መለየት ከባድ ስለሆነ ነው። የእውነት ሽንት ቤት ውስጥ መኝታ ቤታችሁ የሆናችሁ ልጆች አላችሁ? በእውነት እኔ በቃ በጣም ነው የገረመኝ ይሄ ቪዲዮ ሳይ ማለት ነው። እና ኮሜንት ላይም የኔም እንደዚህ ነው ምናምን የሚሉ ልጆችንም አየሁና በጣም ገረመኝ። ሽንት ቤት ውስጥ ሰው እንዴት ይተኛል? ማለት አዲስም ሆናችሁ ልምድ ያላችሁም ሆናችሁ ሽንት ቤት ውስጥ ነው መኝታችሁ ስትባሉ የመጀመሪያ ቀን እንደዛ ቤት ስትገቡ ስታዩ እምቢ ማለት አለባችሁ። በቃ እንደ ቋንቋ እንኳን ባትችሉ እንደዚህ መተኛት አልችልም ብላችሁ ቋንቋ እንኳን ባትችሉ በእጃችሁ መቼም ነው የምትለው ቃል መቼም አጠፋችሁ በእጃችሁን ጭምር አድርጋችሁ ነው በቃ እንዴ አልተኛም እዚህ ብላችሁ በእጃችሁ በምልክት ትንሽ የእንግሊዝኛ ቋንቋም ታውቆ ነው በሷ ምናምን የመጀመሪያ ቀን አልተኛም ሽንት ቤት ውስጥ ተኙ ብሎ የሚያስገድድ ቢሮ የለም መቼም ማንም ቢሆን ሽንት ቤት ውስጥ ተኙ ብሎ የሚያስገድድ የለም። ሰው እንደ ሽንት ቤት ውስጥ ይስተኛል? ኧረ ጉድ! በጣም ነው የሚገርመው ከምር። ግን እናንተ የመጀመሪያ ቀን ሲያመጧችሁ እዛ ተኙ ሲሏችሁ እሺ ብላችሁ ተቀበላችሁ ከተኛችሁ ያው በዛው ነው የሚቀጥለው። የመጀመሪያ ቀን እዛ ተኙ ሲሏችሁ እናንተ እምቢ ካላችሁ ግን ማስገደድ አይችሉም። ቢሮ እንኳን ቢመልሳችሁ ቢሮ ሽንት ቤት ውስጥ አስተኛችሁ አይልም በጭራሽ። ይሄን ያህልማ አትፍሩ፣ ይሄን ያህል አትሁኑ። ኧረ ጽናቱን ይስጣችሁ።